ሰላም ጤና ይስጥልን ተመልካቾቻችን ዘወትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊው የሰንኮፍ ፕሮግራማችን እንሆ ተጀምሯል። በዛሬው የሰንኮፍ ፕሮግራማችን ልናነሳ የወደድነው ኢትዮጵያ የተሳካ የሚባል ሰባተኛውን ሀገራዊ ጠቅላላ ምርጫ አከናውናለች። ከዚህ የምርጫ ማግስት በኋላ ደግሞ አሸናፊ ፓርቲዎች እየተለዩ እንደዚሁም ደግሞ ተሸናፊ ፓርቲዎችም ለቀጣይ ለሚጓዙት ጉዞ ዝግጅት የሚያደርጉበትን ሁኔታ እየያዙ ይገኛሉ። በአሁኑ ሰዓት ጠቅላላ ምርጫው በማን አሸናፊነት እንደተጠናቀቀ ባይታወቅም የተወሰኑ የምርጫ ጣቢያ ውጤቶችን እየተመለከትን እንገኛለን። ከዚህ በኋላ ግን ከምርጫ ካርድ በላይ የምትሆነው ኢትዮጵያ ሀገራችን የሁላችንንም ትከሻና ክንድ የምትፈልግበት ወቅት ነው። ሀገራዊ አንድነትን እንደዚሁም ደግሞ መጻኢ ዕድልን ከመወሰን አኳያ በምን አይነት ሁኔታ መጓዝ አለብን የሚለውን የሚወስኑት ሁሉም ኢትዮጵያውያን ዜጎች እንደሆኑ ይታወቃል። አሸናፊም ተሸናፊም ለኢትዮጵያ መጻኢ ዕድል የሚሰራ እንደዚሁም ደግሞ ስልጣኑን የያዘው መንግስት ለኢትዮጵያ ሁኔታ ትውልድ የሚያገለግል እንደሆነ በማወቅ ውስጥ የዛሬውን ፕሮግራማችን ኑ አብረን እንስራ በሚል መሪ ሀሳብ ልናዘጋጅ ወደናል። ለዚህ ሀሳባችን ደግሞ ሀሳባቸውን ያካፍሉናል ብለን እንግዳ ጋብዘናል። እንግዳችን የመጀመሪያ ዲግሪያቸውን በፋይናንስ አጥንተዋል። ሁለተኛ ዲግሪያቸውን በኢኮኖሚክስ የስራ ሁኔታቸውን የተመለከተ እንደሆነ ከእግረኛ ሰራዊት እስከ ሻለቃ ዘመቻ መምሪያ ድረስ አገልግለዋል። እንዲሁም የህብር ኢትዮጵያ ዴሞክራሲያዊ ፓርቲ ምክትል ሊቀመንበር ሆነው በአሁኑ ሰዓት እያገለገሉ ነው። እንደዚሁም ደግሞ በግላቸው የራሳቸውን የግል ስራዎች ያከናውናሉ፣ ይሰራሉ። ከዚህ ቀደም በተለያዩ የመንግስት ተቋማት አገልግለዋል። የዛሬው እንግዳችን የህብር ኢትዮጵያ ዴሞክራሲያዊ ፓርቲ ምክትል ሊቀመንበር አቶ አበራ በቀለ ናቸው። እንኳን ደህና መጡ አቶ አበራ። ቆያችሁ። ዛሬ የተገናኘነው ሰባተኛውን ጠቅላላ ምርጫ ኢትዮጵያ ካከናወነችበት ማግስት በኋላ ነው። በተለያዩ የምርጫ ጣቢያዎች የተካሄዱ ውጤቶችን እየተመለከትን ነው። ከዚህ በኋላ ደግሞ ጠቅላላው ውጤት እስኪነገር ድረስ ደግሞ ያለው የሽግግር ሁኔታና ሂደት አለ። ከዚህ አኳያ ዛሬ ከኛ ጋር ኑ አብረን እንስራ የሚለው መሪ ሀሳብ በመያዝ ውስጥ በሰንኮፍ ፕሮግራማችን ሀሳቦትን ሊያካፍሉን ስለወደዱ ከልብ እናመሰግናለን። መነሻ እንዲሆነን ያክል በምርጫ መሸነፍም ማሸነፍም አለ በየትኛውም ዓለም። ይሁን እንጂ በኢትዮጵያ ታሪክ ውስጥ የተመለከትን እንደሆነ ከምርጫ ማግስት በኋላ የተሸነፉ ፓርቲዎችም ሆነ የተሸነፉ ፓርቲ ደጋፊዎች ይህንን የመቀበል ሁኔታችን እምብዛም እንደሆነ ይነገራል። ከዚህ አኳያ ተፎካካሪ ፓርቲዎች ለደጋፊዎቻቸው የሚያስፈልጋቸው ትልቁ የስነ ልቦና ስንቅ ምንድን ነው? ይህን ታሪክ ከመለወጥ አኳያ የሚለውን አብይ መነሻ ይዘን እንጀምር። እሺ፣ አመሰግናለሁ። ያው የምርጫ ፓርቲ ስንሆን በተለይ እኛ ኢትዮጵያ ውስጥ የምንፎካከር ፓርቲ ቀደም እንኳን በተቃዋሚና በመንግስት ተብለን ነበር የምንከፋፈለው ወይንም ደግሞ በገዢና በተቃዋሚ። አሁን ያው በጊዜ ሂደት ባደረግነውም የውስጥ ትግል ባለንም የጋራም ምክር ቤት እንቅስቃሴ ለውጥ አምጥተናል። ምንድነው ለውጡ? አንዱ ተቃዋሚ የሚለውን ጽንሰ ሐሳብ ወደኋላ አስበን ተፎካካሪ ለምሳሌ ፖለቲካ ፓርቲዎች ውስጥ ያለን መንግስትም ሆነ ወይ መንግስትን እያስተዳደረ በስራ በአስፈጻሚ ደረጃም ያለ ከዛ ባለፈም እኛም ያላሸነፍነውም በወቅቱ ያላሸነፍነውም ተፎካካሪ ተባብለን ነበርና ከዚህ መነሻ ነው እንደ ፓርቲ እንደ ሰለጠነ ዲሞክራሲን አራማጅ ፓርቲ እንደ ሰለጠነ ርዕዮተ ዓለም የሚታይ ነገር አለ። እንደ ሀገር የምርጫ ፓርቲዎች ነን። የሰለጠነ ሐሳብ ይዘን እንቀርባለን። ይሄ የሰለጠነ ሐሳብ ህዝቡ ገዝቶታል ወይ? አንዱ ነገር ነው። እንግዲህ በነገራችን ላይ እንደ ህብር ኢትዮጵያ ዲሞክራሲያዊ ፓርቲም እንደ አንድ ትግል ተመክሮ ምርጫ ሲደርስ ማኒፌስቶችን እናዘጋጃለን። ህዝብ እንዲመርጠን፣ ህዝብን ቃል የምንገባበት ህዝብን ለማገልገል ሶሻል ኮንትራክቱን እንዲሰጠን ህዝብ ለሚቀጥሉ 5 ዓመታት እንድናስተዳድረው በዚህ ሁኔታ ቃል እንገባለን ብለን የፖሊሲና ፕሮግራሞቻችን ማኒፌስቶቻችንን ይዘን እንቀርባለን። ህዝቡ ይሄንን ይመረምራል። እንግዲህ እንደ አፍሪካ በምርጫ ታሪክ ውስጥ ብዙ ቲንክ ታንኮች አሉ። እነሱ እንደተጠበቁ ሆኖ ህዝቡ ይገመግማል። ከመረመረ በኋላ ድምጹን ይሰጣል። ድምጹን ሲሰጠን ምናልባት እኛ ያቀረበውን ነገር ብቁ ላይሆንለት ይችላል። ከብዙ አንግል ህዝብ ይመለከታል። እንግዲህ እንደ አንድ የምርጫ ተፎካካሪ ፓርቲ መሪ ህዝብ ድምጽ ካልሰጠን እንደ መሸነፍ ስለማላየው ማለት ነው ስለማናየው ህዝብ ድምጽ አልሰጠንም ማለት ተሸነፍን ማለት አይደለም። አሁን እኔ በተወዳደርኩበት ቦታ በጣም ብዙ ድምጽ አግኝቻለሁ። ይሄ ትልቅ ምሳሌ ነው። የሚያምኑኝን ሰዎች ያቀረብነውን ፕሮግራም እየገዙ ያሉ ሰዎችን እያበዛን ነው ማለት ነው። የአሸናፊነት ስነ ልቦናን ፓርቲዎች ማዳበር አለብን። የአሸናፊነት ስነ ልቦና የመንግስት ስልጣንን ወይንም የመንግስት መቀመጫን መያዝ ብቻ አይደለም።
የሐሳብ ልዕልና እኮ ነው። የሐሳብ አሸናፊነት ነው። የተሸናፊነት ሳይሆን የአሸናፊነት ስለልቦና በዚሁ አውድ ውስጥ ሊታይ ይገባል የሚል ግምገማ አለን። ሰፊ ቅስቀሳዎች አካሂደናል። በአሁኑ ምርጫ ብዙ ፕሮግራሞች ሽጠናል። የመረጠን አካል መርጦናል። እንግዲህ የኢትዮጵያ ሕግ የአብላጫ ድምፅ ፖለቲካን ነው ወደ ስልጣን የሚያመጣው። ለምን 50 ሲደመር አንድ አሸናፊ የሆነ አካል መንግስት ይሆናል ወይም የአስፈጻሚውን ኤክስኪዩቲቭን ብራንች ይይዛል። ይሄ ማለት እንግዲህ የተወሰነ አካል ህዝብ ቢመርጠውም ላይገባ ይችላል። ይህንን ለማድረቅ የሚቻልበት ሰፊ አውዶች እንዳሉ እንረዳለን ከተመክሮም አንጻርና እንደ ህብር ኢትዮጵያ እንደ ግልም አሁን በሰባተኛው ሀገራዊ ምርጫ የምርጫ ፓርቲዎች ስለሆንን ትግላችን ጦርነታችን በሐሳብና በስክሪፕቶና በጠረጴዛ ዙሪያ ስለሆነ ያሸነፍነውን ያህል አሸንፈናል። ሐሳባችንን በአግባቡ ሸጠናል። ብዙ ትግሎች አሉ። ከታች ካሉ ካድሬዎች ጋር እጅግ በጣም አንገት ለአንገት እንያያዛለን፣ እንከራከራለን፣ እንፋጫለን። መጨረሻ ላይ ግን ህዝብ የሰጠንን ድምፅ ይዘን በሰለጠነ መንገድ እንቀመጣለን ማለት ነው። እና ምርጫን በአሸናፊና በተሸናፊነት አውድ ብቻ ሳይሆን በተሸናፊነት ውስጥ ድምፅ ካልሰጠን ህዝብ በዛ ሐሳባችን የሚገዛ ኃይል መንግስት እንበለው ወይን አሸናፊ ኃይል እየመጣ ስላየንም በተግባር ብዙ ጊዜ አሸናፊነታችንን በጋራ የምናረጋግጥበት ነው ሆኖ ያገኘው። በተለይም ደግሞ ፓርቲዎችን ደግፈው ድምፅ ሰጥተው ለስልጣን ማብቃት የሚፈልግ ደጋፊ ደግሞ ከስራ አለ። በእነሱ ዘንድ ደግሞ የሚታይ ነገር አለ። ሁልጊዜም እኛ አሸናፊዎች መሆን አለብን የሚል አይነቱ ስሜቶች አሉ። ለሀገር ስጋት ደግሞ ይሄ እኛ ካላሸነፍን የሚለው ስሜት ነውና ከዚህ በላይ ግን ኢትዮጵያ የምትባሏ ትልቅና ለሁሉም የምትበቃና ከዚህ ቀደም ደግሞ በተለያዩ ሰላሟ የታወከ ደግሞ ትምህርትም ያገኘንባት አገር አለችንና ከማሸነፍና ከመሸነፍ በዘለለ ለሀገር ደህንነት የማሰብን የሀገርን ቀጣይነት ከመተርጎም አኳያ በመኖር ውስጥ ሆነ ለመጓዝ ምን አይነት ብሔራዊ ንቃተ ህሊና መፍጠር አለብን ብለው ያስባሉ? ብዙ መስራት አለብን እንደ ፖለቲካ ፓርቲ። በነገራችን ላይ በኢትዮጵያ ውስጥ ጉዳይን ሐሳቤን የፖለቲካ አማራጭን በጉልበት አስፈጽማለሁ ብለውም ጫካ የሚገባ እኮ አለ በኢትዮጵያ ውስጥ። በ21ኛው ክፍለ ዘመን በሰለጠነ ዘመን እኛ ብዙ ጊዜ ብሔራዊ መግባባት እያልን እንጨዋለን። ብዙ ጥያቄዎች ሊኖሩ ይችላሉ። ገፊ ምክንያቶችም ደግሞ ሊኖሩ ይችላሉ። የመልካም አስተዳደር እጦት ሊኖር ይችላል። በኢኮኖሚ ያለንበት ደረጃ በተለያየ ሁኔታ መዝገታችን ሊሆን ይችላል። ገፊ ምክንያቶች አሉ፣ ሳቢ ምክንያቶችም አሉ። ግን ሐሳብን በሰለጠነ መንገድ ማራመድ ተገቢ ነው። ስለዚህ ነው ምርጫ እኛ ወደ ምርጫ ስንገባ ምርጫን ያየንበት አንግል እንደ ፓርቲ እንደ ግልም እንደ ሀገር ካለችበት በተለይ አሁን ሀገር ካለችበት ጂኦፖለቲካዊ አጣብቂኝ አንጻር ዙሪያችን ያሉት ጠላቶቻችን እጅግ በጣም ያሰፈሰፉበት ወቅት ነው። አሁን ይህንን ሰባተኛው ሀገራዊ ምርጫ ኢትዮጵያ ያከናወነችው በአጣብቂኝ ውስጥ ነው። እንደ መንግስትም እንደ ገዢ ፓርቲም እንደ ፓርቲዎችም እኛን ፓርቲዎች እየደወሉ እኮ ሲያስፈራሩና ጨርሶ ወደ ምርጫ እንዳንገባ ሲዝቱ የነበሩ አባላቶቻችንን ሲያስፈራሩ ሪዛይን እንዲያደርጉ ሲያደርጉ የመግደል ሙከራ ሲያከናውኑ የነበሩ ጽንፈኛ ኃይሎችም እንዳሉ ከግምት ማስገባት ተገቢ ነው። እነዚህ የራሳቸው አጀንዳ አይደለም፣ ፍላጎት ሊኖራቸው ይችላል። ኢትዮጵያ ውስጥ ብዙ ጥያቄ አለ። እኛም እንደ ፓርቲ ብዙ ጥያቄ አለን። ግን ሀገረ መንግስት የሚባል ጽንሰ ሐሳብ አለ በኢትዮጵያ። ይህን ስነ ልቦና መታጠቅ አለበት ሁሉም ፓርቲ። ሀገር ስትቀጥል የሚያስፈልጋት አንዱ መሰረት ደግሞ ብሔራዊ ጥቅሟን ወይንም የውስጥ ሰላሟን የውጭ ጥቅሟን የሚያስከብር መንግስት ያስፈልጋታል። ሀገርን ሊያስቀጥል የሚችል ጠንካራ ስርወ መንግስት እንዲመሰረት ምርጫ መካሄድ አለበት። እኛም ይህንን ምርጫ ያየነው ከዚህ አንግል ነው። ጠላቶቻችን ሰፊ ናቸው። ጠላቶቻችን ብቻ ሳይሆኑ ደግሞ ጠላቶቻችንን በእጅ አዙር የገዙ ሶስተኛ ወገን ታሪካዊ ጠላቶቻችን ሀሳባቸውን የገዟቸው የኛው ልጆች በውስጣችን አሉ። ጉዳዮቻቸውን በጦር መሳሪያ ለማስፈጸም የሚንቀሳቀሱ። ስለዚህ ምርጫ አስፈላጊ ነው። በሰለጠነ መንገድ መንግስት መመስረት አለብን። ምናልባት ህብር ኢትዮጵያ 100% አሸንፋለሁ ብሎ አይደለም ምርጫውን የተወዳደረው። አቀራርቡ ይሄ አይደለም። ይሄንን እድል አይሰጠው። ሌሎች ፓርቲዎችም በየትኛውም አንግል ምናልባት 100% አሸንፋለሁ ብሎ ላይወዳደር ይችላል። ግን ሀገር መቀጠል አለባት። ሐሳባችንን ደግሞ በአግባቡ መሸጥ አለብን። አስገድደንም ቢሆን የሚያሸንፈው አካል እኛም አሸነፍን። አሁን ምርጫው ውጤቱም ስላልተረጋገጠ እኛም አሸነፍን፣ የትኛውም አካል አሸነፈ። የምንሸጠው ሐሳብ ቅድም እንዳልኩት ህዝብ ብቻ ሳይሆን የሚያሸንፈው አካል ለህዝብ ይጠቅማል ብሎ የሚገዛው ሐሳብ ይዞ መቅረብና ሁል ጊዜ አሸናፊነት ላይ ብቻ የተንጠለጠለ ሳይሆን
ኢትዮጵያዊነት ላይ የተመሰረተ ጽንሰ ሐሳቦች መራመድ መቻል አለባቸው። ሀገር መቀጠል አለባት። የሚቀጥለው ምርጫ እንድንደርስ የሚቀጥለው ዘመን ልጆቻችንን በሰላም እንድናሳድግ ሀገር የተረጋጋች እንድትሆን በኢኮኖሚ እንድናሰራራ ምርጫ ያስፈልጋል። የተረጋጋ መንግስት ያስፈልጋል። ስለዚህ ምን አይነት ስነ ልቦና ነው ማዳበር ያለብን? የፓርቲ አባላቶቻችን እንደ ፖለቲከኛ ታች ድረስ በምን መሰረታዊ በኢትዮጵያን ጥቅም ሊያስጠብቅ የሚችል ጽንሰ ሐሳብ ፕሮግራሞቻችን ላይ አስርጸናል ወይ? አስቀምጠናል ወይ? እነዚህ ተረድቷቸዋል ወይ? በአንድም ሆነ በሌላ በየትኛውም አስተላለፍ ውስጥ ያሉ በፓርቲ ውስጥ አስተላለፍ ውስጥ ያሉ በሰላማዊ ትግል ውስጥ ያሉ ሰዎች ህዝባቸውንስ ደጋፊያቸውንስ ኢትዮጵያን ያስቀደመ ነው ወይ? የኢትዮጵያን ጥቅም ያስቀደመ ፕሮግራም ይዘው መጥተዋል ወይ የሚባለው መሰረታዊ ነው። ስለዚህ አባላቶቻችን ቤትም በኩል ያለ ሌሎችም ፓርቲዎች ጤናማ መረዳት ካለ የኢትዮጵያን ያለችበት ነባራዊ ጂኦፖለቲካዊ አስተላለፍ አውድ የተረዳ ሰው ኢትዮጵያ መቀጠል አለባት። ስለዚህ ማስረጽ ማህበረሰባችንን በተለይ ህዝባችንን ማንቃት የተሻለ ስነ ልቦና እንዲኖረው ጠንካራ የሰለጠነ ማህበረሰብ እንዲሆን ኢትዮጵያን ያስቀደመ አሁን ብዙዎቻችን በብሔር ማንነት ውስጥ በዛ ሰንኮፍ ውስጥ ያለና ይሄን እነዚህን መንቀል ያስፈልጋል። ኢትዮጵያዊነትን ያስቀደመ በነገራችን ላይ የሁሉም ህዝቦች በራሳቸው ቋንቋ የመማር የመዳኘት የመውጣት የመስራት መብቶች ሊረጋገጡ ይገባል። ከዛ ባሻገር ግን እነዚህ ሁኔታዎች ኢትዮጵያን የሚያሳሱ ሊሆን አይገባም። ስለዚህ ፕሮግራማችንን ስንቀርጽ ስንታገል ማህበረሰባችንን ስናነቃ ደጋፊዎቻችንን ስናነቃ ህዝባችንን ስናሰለጥን አብሮነትን ያስቀደመ የብሔር ማንነት የሃይማኖት ማንነት ሊኖረን ይችላል። ይሄ ማንነት ግን ኢትዮጵያዊ ጋር የማይጣላ ተጣጥሞ የሚሄድ የማድረግ ስራ በዚህ ደረጃ ማህበረሰብን ማንቃት ከጎን ማሰለፍ ማደራጀትና ማታገል ተገቢ ነው ብዬ ወስዳለሁ። በፖለቲካል ሳይንስ እይታ ከምርጫ ማግስት በኋላ ከፉክክር ወደ ትብብር ኮላቦሬሽን የማደግ ነገሮች ይታያሉ። ከዚህ አኳያ ኢትዮጵያ ይህንን ሽግግር በተሳካ ሁኔታ እንድታደርግ ምን አይነት የፖለቲካ ባህል ያስፈልጋታል ብለው ያስባሉ? እንደ ፖለቲከኛ ከሚያሸንፈው ፓርቲ ጋር ሰፊ የሪዮት ዓለምም ሊሆን ይችላል። የሪዮት ዓለም እንኳን ብዙም ኢትዮጵያ ውስጥ የሚንጸባረቁ የተወሰነ ሶሻል ዲሞክራት ነን የሚሉ ፓርቲዎች ካልሆኑ በስተቀር በብዛት ሊበራል ባህሪ ያላቸው ዲሞክራት ፓርቲ ነን የሚሉ ናቸው ብዙዎቹ። ብልጽግና የራስ ፍልስፍና ሀገር በቀል ፍልስፍና እንዳለው የሚታወቅ ቢሆንም ልዩነቶች አሉን። በተለይ በአፈጻጸም ደረጃ በሪዮት ዓለም የሰፋ ባይሆንም የፖሊሲ አማራጮቻችን ሰፊ ልዩነቶቻችን ናቸው። እኛ ለህዝብ ያቀረብናቸው እኔ ብሆን እኔ ባሸንፍ ይሄንን አደርግልሃለሁ ያልናቸው ሰፊ አማራጮች ናቸው። ሌሎቹም እንደዚሁ። አሁን ምርጫ ተደረገ፣ የሆነ አካል አሸነፈ፣ ውጤቱ ግልጽ ሲሆን ማለት ነው። እኔ ስላላሸነፍኩ ወይንም እኛ ይሄንን ጉዳይ ስላልተሳካልን ብለን እኔ እንትን ካልበላሁት ጭሬ ላጥፋው የሚል የደከማ አስተሳሰብ ሊኖር አይገባም። መሰልጠን አለብን። እዚህ ላይ ይቋጫል ውድድራችን፣ እዚህ ላይ ይቋጫል። ይሄ ማለት የውስጥ ውድድራችን ለውድድር ያለን ዝግጁነት ይዳከማል ማለት አይደለም። አባላቶችን እናጠነክራለን። አደረጃጀታችን ቢያንስ ህዝባዊ መሰረት እንዲኖረው በወረዳ በቀበሌ ስራዎችን እንሰራለን። ይሄ የራሳችን ዝግጅት ነው። ከዛ ባሻገር እንደ ሀገር ደግሞ ካለምንም ድርድር በጋራ የምንቆምባቸው ወሳኝ ነጥቦች አሉ፣ ኢትዮጵያዊ ማንነቶች አሉ። ለምሳሌ ናሽናል ኢንተረስት ብሔራዊ ጥቅም በፍጹም ለድርድር የማያቀርብ ብልጽግና ያነሳው ህብረ ኢትዮጵያ ያነሳው ሌላ ፓርቲ ያነሳው ለድርድር የማናቀርበው ብሔራዊ ጥቅማችን ነው። ይሄ አንድ የሚያደርገን ጉዳይ ነው። ሌሎች ጉዳይ አሉ። የአባይ ጉዳይም ሊነሳ ይችላል። የድንበር ጉዳይ ሊነሳ ይችላል። የሰላምና የመረጋጋት ጉዳይ ሊሆኑ ልንል የሚገባባቸው በጋራ ልንቆም የሚገባባቸው ስርዓት መቀየር የሚቻለው በጉልበት አይደለም ብለን ልንታገላቸው የሚገባ ለሶስተኛ ወገን የተገዙ አሉ። ያላቸውን ጥያቄ ብቻ ለማስመለስ ደግሞ የገቡ አሉ። እነዚህ መለየት አስፈላጊ ሆኖ እንዳለ ሁሉም ሰው ልንለው ሁላችንም ልንለው በጋራ አገራችንን ሰላም ልናረጋግጥ የሚገባን የጋራ ማንነት አለን። ስለዚህ ከፉክክር በኋላ ከምርጫ በኋላ በሰከነ በሰለጠነ መንገድ ኢትዮጵያን አርቆ ማሰብ ነው። ልማቶች መቀጠል አለባቸው። ናሽናል ኢንተረስቶቻችን መጠበቅ አለበት። አሁን ይሄንን ያሸነፈውን ፓርቲ ፌቨር ማድረግ አይደለም ወይንም መደገፍ ምናምን አይደለም። እውነትን መደገፍ ማን እንደሆነ አይታወቅም። የትኛውም አሸነፈ የትኛውም ኢትዮጵያ አድርጎ ሊያስቀጥል ሊያሻግር የሚችል ጠንካራ ስርወ መንግስትን እንዲመራ ነው መነሻው። ስለዚህ አንድ የሚያደርጉን እልፍ ጉዳዮች አሉ። በአንድነት የምንቆምባቸው
የምንለያይባቸው በስትራቴጂና በአፈጻጸም ጉዳዮቻችን ናቸውና እንደ ፓርቲም ሌሎች ፓርቲዎችም እንደዚህ ያደርጋሉ ብዬ አስባለሁ። ፓርቲዎች ብቻ አይደለም፣ ኢትዮጵያን የሚመለከቱ በተንሸዋረረ መነጽር የሚመለከቱ በርካታ የውጭ ዜጎች አሉ። በነገራችን ላይ ቀልድ የሚመስላቸው ሀገር ቀልድ የሚመስላቸው ሲጫወቱ ሲሄዱ ባለው ሲቹዌሽን ወይም ባለው ነባራዊ ሁኔታ ላይ አንድ ሲንግል ማህበራዊ ድረገጽ ላይ የሚለጥፏት ጉዳይ እዚህ ብሔርና ሃይማኖት ልታጋጭ ልታባላ እንደምትችል ከዛ በኋላ ይሄ ጎልቶ ሀገር ሊፈርስ እንደሚችል የማይረዱ አክሰሱ ያላቸው በሰለጠነ ሀገር የተቀመጡ ግን ያልሰለጠኑ ብዙ ኢትዮጵያውያን አለ። እነሱንም ጭምር ኃይል እንላቸውና በጋራ ጥቅማችን ላይ ውድድሩ ሌላ ነው፣ መንግስት ሌላ ነው፣ የሚመጣው ፓርቲ ሌላ ነው። እሱም መቃወምና ሀገር መቃወምን መለየት ስቴትና ፖለቲክስን መለየት አግባብነት አለውና እኛ እንደ ፓርቲ ስቴት እንደ ግለሰብም ስቴትና ፖለቲካን በአግባቡ ሀገርና ፖለቲካን በአግባቡ ለይተን ለሀገራዊ ጥቅም ግን በጋራ የምንቆምበት ነው የሚሆነው። ከውድድሩ አሁን ከዚህም ከምርጫው በኋላ ከውጤቱም በኋላ የሚል እይታ አለ። ብዙ ጊዜ በታሪካችን ውስጥ ስልጣን ስንይዝ ድል፣ ስልጣን ሳንይዝ ቀርተን ደግሞ በተለያዩ ምክንያቶች ደግሞ ስንሸነፍ ውርደት ተደርጎ የመታየት ሁናቴዎች አሉ። እስከዚህ ጊዜ ድረስ ማለት በሚቻል ሁኔታ ያሁኑ ጠቅላላው 7ኛው ምርጫ ስልጣን ከህዝብ የሚገኝ ውሰት እንደሆነ በማሰብ ውስጥ ምን መሰረት ጥሏል? እንደዚሁም ደግሞ እንዲህ አይነት የስልጣኔ ሽግግር የሚያስፈልጋቸው ሁናቴዎችን በምን ያክል መንገድ ማሳደግና መቀበል አለብን ብለን ማስቀመጥ እንችላለን? ታሪካዊ መጣጣችን እኛ አሁን የሶሻል ፋብሪክ አይደለንም፣ ምርት አይደለንም፣ የማህበረሰብ ምርት። እንደውም ብዙ ነገሮቻችን በመሸናነፍ በማሸነፍ በመሞትና በመግደል የጀግንነት ስማችን ራሱ ዘፈናችን እንኳን ብዙ ጊዜ አረገዳይ ገዳይ ነው። መሰልጠን አለብን። ከዚህ አውድ ከዚህ የወረደ አውድ መውጣት አለብን። በሰለጠነ ፖለቲካ ውስጥ መራመድ መቻል አለብን። ይሄ ደግሞ ኃላፊነት አለብን እኛ ፖለቲካ ፓርቲዎች የተወሰነ መንገድ እንደው ብዙ ባይሆንም የተወሰነ መንገድ ከማህበረሰቡ አውቀናል፣ ፖለቲካው ገብቶናል፣ ኮንስፓይረሲውን ተረድተናል የምንል ሰዎች መሰልጠንና ማሰልጠን አለብን። በዚህ ስነ ልቦና ደረጃ በዚህ እድገት ደረጃ እንዲመጣ ጠዋት ማታ መሰራት መቻል አለበት። መሸናነፍ ኖርማል ጤናማነት ነው። አለቀ። እንውሰድ ከሰለጠኑ ሀገሮች አንዳንድ ጉዳዮች ብዙ ያልሆኑ ነገሮች እንዳሏቸው እናውቃለን። የሚጠቅመንን ከነሱ እንውሰድ፣ እንኮርጅ። ድሮ የነበረን ዛሬ የጣል ነው ስለሆነ ለምሳሌ እንመርምር። ብዙ ጉዳዮች አሉ። ቅድም የገዳ ስርዓትን ሳነሳ አልነበረም? በአግባቡ ብንመረምረው ብዙ መፍትሄ ከውስጡ እናገኛለን። አሁን እንደ ምሳሌ ገዳ ስርዓትን አነሳው እንጂ በእያንዳንዱ ብሔር ውስጥ በእያንዳንዱ ህዝብ ውስጥ የራሱ የሆነ ቱባ ሰፊ አውዶች አሉ። ችግሮቻችንን በአግባቡ ነቅሰን አውጥተን ሶልቭ ልናደርግበት ልናረምበት የምንችል አውዶች አሉና መሰልጠን፣ ማንቃት፣ ማደራጀት ያስፈልጋል። አሁንም ቅድም እንዳልኩት መሸናነፍ የሚባል የለም። አለቀ። እኔ አሁን በምርጫ ቦታዬ ላይ ልሸነፍ እችላለሁ። እኔ ተሸነፍኩ ማለት ከኔ ጋር የተወዳደሩት ሰዎች ለኔ ጠላት አይደሉም፣ ወዳጆቼ ናቸው። ብችል ወዳጆኜ ተጽዕኖ ፈጥሬ የኔን ስነ ልቦና እንዲላበሱ ማድረግ ነው። እኔ ያቀረብኳቸውን ፓርቲ ያቀረበውን አጀንዳ ለሀገር የሚጠቅም ነው ብዬ አሳምኜ ማስፈጸም ለሀገር የሚጠቅም ነው። ይሄ አጀንዳ ሲፈጸም ወይንም አንድ የሀገር የሚጠቅም አጀንዳ ሲፈጸም እኔ ማስተምራት ልጄ ተጠቃሚ ነች በዛ ታሪክ ውስጥ። ኢትዮጵያን በዚህ አግባብ ነው መሰራት ያለባትና ይሄ የተበላሸ ወደ ሌላ ኮንስፓይረሲ ውስጥ የሚከተን ጥሩ ያልሆኑ ትርክቶች ውስጥ የሚከተን የመሸነፍና የማሸነፍ ስነ ልቦና መስከን መቻል መወርገብ አለበት። ባህሎቻችንን መልካሞቹን መያዝ ያልሆኑትን መጣል። ቅድም እንዳልኩሽ ገዳይን የማሞገስ እንቢተኛን የማሞገስ ሽፍታን ማጀገን እጅግ በጣም ኋላ ቀር ባህሎቻችን ናቸው። በሰለጠነ መንገድ የሚታገልን ደግሞ ማንቋሸሽ፣ ተለጣፊ አድርጎ ማየት፣ መግፋት እነዚህ በጣም ደካማ ባህሎቻችን ናቸው። ስለዚህ በሐሳብ የሚሞግትን በሐሳብ መግቶ ለማሸነፍ የሚደራጅን በሐሳብ ልዕልና ላይ የሚያስብን ለሀገር የሚያስብን ኃይል እያበረታታን እነዚህ ባህሎቻችንን ደግሞ እያረቀን በሁሉም በአንድም ሆነ በሌላ መሄዱ ተገቢ ነው ብዬ አስባለሁ። በዲሞክራሲ እይታ ማሸነፍ ማለት መግዛት ሳይሆን ማገልገል ነው ተብሎ ይቀመጣል። ከዚያ አኳያ ማህበረሰብ አንዱን ፓርቲ መርጦ ሌላኛውን ፓርቲ ላይ መርጥ ይችላል። ነገር ግን ደግሞ አሸናፊው ፓርቲ ከታወቀ በኋላ ያልመረጡ ዜጎች ደግሞ ይኖራሉ፣ ወይም ደግሞ ፕሮግራሙን ያልተቀበሉ ሰዎች። እነዚህን ሰዎች አካቶ ድምፅ ያልሰጡ ዜጎችን ከማገልገል አኳያ አቃፊ ፖለቲካን ከመፍጠር
አካሄድ ምን አይነት መንገዶችን መከተል አለብን? ከዚህ ጋር የሚያያዝ አብይ ጉዳይ የኢትዮጵያ የምትከተለው አሸናፊ ፓርቲ ወይም 50+1 የሚለውን የምርጫ ስርዓት ነው። አንድ ሰው ከ100 ድምፅ 51 ድምፅ ካመጣ በኢትዮጵያ የምርጫ ህግ አሸናፊ ነው። አንዱ ደግሞ አጠገቡ የተወዳደረው 49 አምጥቶ ተሸናፊ ነው። ምንም አይነት እድል የለውም፣ ሩም የለውም። 49 ሰዎች የመረጡት ሰው 51 ሰው የመረጡት ሰው በ49ኞቹ ሰዎች ላይ ፖለቲካል ፓወር ይኖረዋል በኢትዮጵያ። ይሄ ማለት ግን የሚያሸንፈው አካል የ49ኙን ሰዎች ፍላጎት መደፍጠጥ አለበት ተብሎ አይታሰብም በዲሞክራሲ ጽንሰ ሐሳብ። ለምሳሌ 51% ያሸነፈው ሰው አብላጫ ድምጽ ይዞ መንግስት ሲሆን ከዛ ቀጥሎ ደግሞ ሌላ ኩኞም ይባላል አይደለም በእንትኑ ያስፈልጋል። 49ኙ መጣል የለባቸውም። ዞሮ ዞሮ እንደ አውዱ ተመክሮም አለ። ለምሳሌ ባለፈው 6ኛ ሀገራዊ ምርጫ ያሸነፈው ብልጽግና ነው። 6ኛ ሀገራዊ ምርጫ የ6ኛ ሀገራዊ ምርጫን ብልጽግና ሲያሸንፍ ጥቂት ተመክሮችን አሳይቷል። በተለይ የተለየ ሐሳብ ቢኖራቸውም የተቃዋሚ ፓርቲ አመራሮችን ወደፊት ስቦ በነገራችን ላይ ፖሊሲሽን እንዲያስፈጽምልሽ በፖሊሲ የምትለያይ የፖለቲካ አውድ ውስጥ ያለሽ የተለያየ በተጻራሪ ጎን የቆመን ፖለቲከኛ ፖሊሲን እንዲያስፈጽምልኝ በስራ አስፈጻሚ ሌቭል መመልመል ማለት በጣም ረጅም ርቀት ሄዶ ሪስክ መውሰድም ጭምር ነው። ይሄንን ሪስክ መውሰድ ተችሏል። ይሄ አውድ የሚበረታታ አውድ ነው እውነት ለመናገር። ስለዚህ አብሮ መስራት መተባበር ተገቢ ነው። ምንም አይነት የፖለቲካ ልዩነት ቢኖርም ተደጋግፎ አብሮ መጓዝ አግባብ ነው ብለን ነው የምናስበው። ኤክስፒሪየንሱም አለ፣ ልምዱም አለ፣ አውዱም አለ። አሁን ላይ በአንድም ሆነ በሌላ በነገራችን ላይ አብረን የምንሰራበት አውድ ሰፊ ነው። አሁንም ቢሆን እየሰራንም ነው። አብረንም ስለሰራን ነው ምርጫው ጥሩና መልካም ሰላም የሆነው። በአንጻራዊ 100% ፐርፌክሽን አይጠበቅም በአፍሪካ አይደለም። አሜሪካም የነበረውን ግብግብ የምታስታውሱት ነው። የቤተ መንግስቱን ተደፍሮ ማያውቀውን የዋይት ሃውስን ግንብ ዘሎ እስከ መግባት የተደረሰበት የትራምፕ ደጋፊዎች የባለፈውን ትራምፕ የተሸነፈበትን ከዚህ ቀደም የነበረውን የምናስታውሰው ነው። there is no perfection በየትኛውም ዓለም ላይ ፐርፌክሽን የለም። ይሄ የቅዱስ ቁርአን ወይ የመጽሐፍ ቅዱስ ቃልም አይደለም የምንመራበት ነገር። ሰዎች ነን የምንመራው፣ ስህተቶች ይኖራሉ። እነዚህ ነገሮች እንዳሉ ሆነው አሸናፊ የሆነ አካል ወደ ስልጣን ሲመጣ ለምሳሌ ውጤቱ አልታወቀም። ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ አሸንፎ የተወሰኑ ወንበሮችን በጋራም ሆነ በተናጠል በነገራችን ላይ በጋራ ከሌሎች ፓርቲዎች ጋር የመንግስትነት ስልጣን ብንካፈል አብረን ከመስራት ወደ ኋላ አንልም። የብልጽግና ሰዎችን በዚህ አጋጣሚ አብረን እንሰራለን ማለት የሚከብድ አይሆንም። አንድ የሚያደርገን በጋራ የሚያሰራን የጠላትነትም የመፈራረጅም ሐሳብ ስለሌለን አብረን የምንሰራበት ጠንካራ ተመክሮም አለ። ይሄ ነው ሊቀጥል የሚችለውም የሚል እኔ ግምትም አለ። ሪኮመንድም ማረገው የትኛውን ፓርቲ ያሸነፈ ህብረ ኢትዮጵያ ያሸነፈ፣ ኢዜማ ያሸነፈ፣ ሌሎች ፓርቲዎች ብልጽግና ያሸነፈ ከሌሎች ፓርቲዎች ጋር በጋራ መስራት፣ በጋራ የሚያረጉን በጋራ የሚያቆሙን ጉዳዮች ላይ በጋራ መራመድ እና ኢትዮጵያን ማስቀጠል ለልጆቻችን የምትሆን ኢትዮጵያ መስራት ያስፈልጋል። ይሄንን ሪኮመንድ እናደርጋለን። ውጤትን በጸጋ መቀበል ውድቀት ሳይሆን የአሸናፊነት ትልቅ ጥበብ ማሳያ ተደርጎ ሊወሰድ የሚችል ሁኔታ እንደሆነ ይታወቃል። ለቀጣይ ራሳቸውንም ለማዘጋጀት ሌላም ምርጫዎች ከፊታችን ስለሚመጡ በየጊዜያቱ ደግሞ ተቀያሪም ስለሆነ ሶስተኛ መንገድ ከማዘጋጀት አኳያ ምን አይነት ጥቆማ ይሰጣሉ? ተፎካካሪ ፓርቲዎች እኛንም ጨምሮ መጀመሪያ ቀጣይ ስለሚሆነው ነገር ብናስብ የተሻለ ነው የሚሆነው። እኛ ኢትዮጵያ ሊያስቀጥልን የሚችል ጠንካራ መንግስት መምጣት አለበት ብለን የምናምንን ፓርቲ ነን። እንደ ሌሎች ፓርቲዎችም ቢሆን እንደዚህ ያምናሉ ብለን እናስባለን። አንድ ላይ መቆም ባለብን አውድ ውስጥ አንድ ላይ መሆን ባለብን አውድ ውስጥ አንድ ላይ መቆም መቻል አለብን። ስለዚህ ተፎካካሪ ፓርቲዎች 5ቱን ዓመት ተበታትነን መቀጠል የለብን። ብዙ የቤት ስራ አለብን። ህዝባችንን በምን ያህል ደረጃ አብቅተናል? ህዝባዊ መሰረታችንስ ምን ላይ ያለው? ዝም ብለን ስም ተቃዋሚ ወይም ተፎካካሪ ፓርቲ ብለን ነው ይዘን የተቀመጥነው? ህዝባዊ መሰረት ጥለናል ወይ? ብዙ ፓርቲዎችን እንግዲህ በኢትዮጵያም ታሪክ በሌሎች በዓለም አቀፍ ታሪክ ብዙ ፓርቲዎች ህዝባዊ መሰረታቸውን ጠንካራ አድርገው ሲነሱ ነው መንግስት መሆን የሚችሉት። እኛ ፓርቲዎች ምን ማድረግ አለብን? ቀጣይ አሸነፍንም ተሸነፍንም እንግዲህ ቅድም እንዳልኩት የአሸናፊነት ስሜት እንዳለ ሆኖ በጋራ ልንቆም ይገባል። ብዙም የማይታየኝ ነገር እንደ ግለሰብ እንደ አንድ ፖለቲካ መሪ ፖለቲካውንም እንደሚከታተል ሰው በተመሳሳይ ርዕዮተ ዓለም ይዘን የተለያዩ ሰዎች ሆነን
ተለያየ ፓርቲዎች መስርተን ተቀምጠናል። ከ60 ከ70 በላይ ፓርቲዎች አሉ ኢትዮጵያ ውስጥ። እነዚህ ፓርቲዎች መሰረታዊ ልዩነታቸው ምንድነን ብለን ከራሳችን ጨምሮ ብንመረምር ብዙም መሰረታዊ ልዩነት የለንም። ፓርቲዎች በሪዮት ካልተለያዩ ሪዮት ዓለማቸው ሁሉም ሊበራል ዲሞክራሲ ነኝ የተወሰነው ሶሻል ዲሞክራት ነኝ ይላል። በትክክል ስንመረምር ሊበራል ዲሞክራሲዎቹ ስንት ናቸው? ምንድነው መሰረታዊ ልዩነታቸው ከአንዱ ፓርቲ ወደ አንዱ ፓርቲ? ይህንን መመርመር ያስፈልጋል። በጋራ መምጣት አለብን። ልዩነታችንን አጥብበን በጋራ መቆም አለብን። አንድ መሆን አለብን። ለሀገርም ልንጠቅም የምንችለው ሀሳባችንን ተቀባይነት ሊያገኝ የሚችለው የህዝብ ድምፅን ከመበታተን ይልቅ የህዝብ ድምፅን መሰብሰብና አንድ አድርጎ በአንድ ግንባር መሰለፍ ለኢትዮጵያ ይጠቅማል፣ ለእኛም ይጠቅማል። ከተበታተነ የፓርቲ ፖለቲካ ይልቅ አንድ የሆነ የፓርቲ ፖለቲካ መስርተን ለሚቀጥለው 5 ዓመት መዘጋጀት እንዳለብን አሸነፍንም አላሸነፍንም አግባብ ነው ብዬ አስባለሁ። ተፎካካሪ ፓርቲዎችም ሆነ አሸናፊ ሆኖ ሊወጣ የሚችለው መንግስት አብሮ ከመስራት ጋር ያለውን እሳቤ ከተመለከተ የሐሳብን አንድነት ወይም ደግሞ መዋሃድን አይደለም የሚያሳየው። ሁሉም የራሱን አስተሳሰብ የፖለቲካ አቋም ይዞ ግን ደግሞ ለሀገር የሚጠቅመውን ሁኔታ በሚጠቅመው ሁኔታ ላይ አብሮ የመሳተፍና የመቆም ጉዳዮችና ለድርድር የማይቀርቡ ጉዳዮች ላይ አንድ ሆኖ የመታየት ጉዳይ ነው የሚሆነው። ከዚህ አኳያ አሸናፊው ፓርቲ ወይም ደግሞ መንግስት ሆኖ የሚመጣው ተቃዋሚዎች ዘንድ ያለውን ምርጥ አእምሮ አገራዊ ራዕይ ከመጠቀም አኳያ ምን አይነት መዋቅራዊ በሮችን ከፍቶ መጠቀም አለበት ብለው ያስባሉ? የሚያሸንፈው አካል አደገኛ ኃላፊነት አለበት። ቀደም ከነበረው እጅግ በጣም የከረረ ትግል ይጠብቀዋል። የኢኮኖሚ፣ የማህበራዊ፣ የፖለቲካ ትግል ይጠብቀዋል። ተመክሮውም አለ ብለን እናስባለን። እኛ ብናሸንፍ የምናደርገው ነው። ሌሎችም ቢያሸንፉ እንደዚህ ማድረግ አለባቸው። በጋራ መስራት መሰረታዊ ነው። በሀገራዊ ጉዳይ ላይ እኔ ካላሸነፍኩ ወይ እኔ ካልበላው ጭሬ ላጥፋው እንዳልነው የሚሆንም ፓርቲ አለ ብዬ አላስብም። ምናልባት ጽንፍ ካረገጠና ምናልባት የተበላሸ ታሪክ ከሌለው በስተቀርና የተበላሸ ታሪክ ጥሎ ለማለፍ የሚዘጋጅ ፓርቲ ካልሆነ በስተቀር በሮች መከፈት ያለባቸው አብሮ መስራት በሮች ናቸው። አሁንም እንደ አሸናፊ ፓርቲ ሆኖ የሚመጣው አካል የፖሊሲ የስትራቴጂ ለውጦች እንበልና ገብቶ ሲሄድ የኢሮት ዓለም ለውጦች ሊኖሩ ይችላሉ በፓርቲዎች መካከል። እነዚህ ገደብ ሊሆኑ አይገባም። መሰረታዊ ግን በናሽናል ኢንተረስታችን፣ በድንበራችን፣ በሰላማችን፣ በጋራ የሚያደርገው በኢኮኖሚያችን ላይ ተባብረን መስራት አግባብነት አለው። መከፈትም ያለባቸው መታገዝም ያለበት የሚመስለኝ እነዚህ በሮች መከፈት አለባቸው። የሚያሸንፈው አካል ይህንን በሮች ከፍቶ እነዚህን ሰዎች ኢንቫይት ማድረግ፣ አብረው እንዲሰሩ ማድረግ። አማራጭ ሀሳብ ይዞ የመጣን የፖለቲካ አመራር ወይም የፖለቲካ ተቃራኒ ፓርቲን እንደ ጠላት እንጀራውን እንደሚቀማው ከህይወቱ እንደሚያሰናክለው አድርጎ የመቁጠር ያልሰለጠነ ማንነት አለና እሱን እያረቅን እሱን እያከምን መከፈት ያለባቸው የሰላም፣ የኢኮኖሚ፣ ናሽናል ኢንተረስቶቻችን፣ ድንበሮቻችን ጉዳይ በጋራ የሚያስቆሙን ሰፊ ጉዳዮች አሉና የነዚህ በሮች ተከፍተው በጋራ እንድንሰራ በሮች መከፈት አለባቸው። በጋራ መስራት አለብን። አብረን ካልቆምን ጥሩ አይሆንም። ግዴታችን ነው። ልጆቻችን የምናሳድግበት ሀገር ከሆነች እኛም የምንኖርበት ሀገር ትውልድ እንዲቀጥል የምንፈልግ ከሆነ በጋራ መቆም ምንም ድርድር የሌለው ነው። ርዕዮተ ዓለም ህዝብን በአቋም ደረጃ ከፋፍሎ እዛና እዚህ ሊያቆም ይችላል። ነገር ግን ድህነትን የተመለከትን እንደሆነ ግን ማንንም ሳይለይ ሊያጠቃ የሚችል ጉዳይ እንደሆነ ደግሞ እናስተውላለን በየዘመናቱ። ኑ አብረን እንስራ የሚለው መሪ ቃል በኢኮኖሚ ግንባታ፣ በምግብ ዋስትና ሁሉም ዜጋ ያሳተፈ ብሔራዊ የልማት ቃል ኪዳን እንዴት ሊወልድ ይችላል ብለን ማስቀመጥ እንችላለን። ቃል ኪዳኑ የሚሆነው ሁሉም ፓርቲ በየትኛውም አደረጃጀት ውስጥ ያለ ፓርቲ በተለይ ሰላማዊ መንገድን ተከትሎ አሁን እየታገለ ያለ ፓርቲ ቃል ኪዳኑ ሊሆን የሚገባው ኢትዮጵያዊነትን ያስቀደመ የኢትዮጵያን ጥቅም አሳልፎ የማይሰጥ ቃል ያስፈልጋል። ልዩነቶች እንደተጠበቁ ሆኖ ሩሞችን ፈጥረን መተጋገዝና በጋራ መስራት አለብን። ብዙ ጊዜ ፓርቲዎች እንደ ሁላችንም እኛን ፓርቲን ጨምሮ እንደ መፎከሪያ የምንቆጥረው ነገር አለ፣ እንደምንታበይበት። እኔ ብዙም አይገባኝም፣ እቸገራለሁ እና እዚህ ቦታ ላይ የምንታበይበት በፍጹም እንሞታለን እንጂ ከመንግስት ጋር ወይንም ካሸነፈው ጋር አንሰራ እንዴ። ያሸነፈው አካል እኮ ወደድንም ጠላንም እያስተዳደረን ነው። ታዲያ አስተዳደሩ እንዲበላሽ የማንፈልግ ከሆነ ማገዝ ነው። አለዚያ በአስተዳደራዊ በሚፈጠረው በደል ተበዳይ ነን። እኛ ብቻ አይደለም፣ ቤተሰቦቻችን፣ ትውልዳችን፣ የደጋፊዎቻችን ተበዳይ ነው። ይሄ በደል እንዳይፈጸም ደግሞ በጋራ መስራት ምን ኃጢአት ያለው? ብዙዎቹ ከአሸናፊው ኃይል ጋር መስራት እንደ ተለጣፊ እንደ ካሃዲ ይህንን ቆጥረው ይታበዩበታል። አብሮ በለመስራታቸው ሊሸማቀቁ ይገባል። አልሰለጠኑም፣ ፖለቲካ አልገባቸውም ነው እንጂ መባል ያለበት ሊታበዩበት ሊኩራሩበት አይገባም። እኔ ብዙ ይሄ አውድ ስለማይገባኝ ነው።
ይሄማ የመንግስት ተለጣፊ ነው ምናምን ምንላት ትርክት አለች አይደለም? ደካማ ትርክት፣ እጅግ በጣም ደካማ ትርክት። መንግስት እኮ ማለት ፓርቲ አይደለም። መንግስት ማለት እና ፓርቲ ማለት መለየት ያስፈልጋል። መጀመሪያ ፖለቲካ ፓርቲ መስርቶ ህዝብ አደራጅቶ አታግሎ ለውጥ ለማምጣት ወደፊት ከመምጣት ይልቅ መንግስት ምንድነው፣ ፖለቲካ ምንድነው፣ ሀገር ምንድነው ብሎ መለየት ያስፈልጋል። መንግስት ማለት ህዝብ ማለት ነው። ያሸነፈው ፓርቲ መንግስትነት ስልጣን ለጊዜው ኮንትራት ነው የወሰደው። ኮንትራት እድሜ ልክ አይደለም የሚኖረው። 5 ዓመት ነው ሶሻል ኮንትራት ህዝቡ የሰጠው። ስለዚህ ያ መንግስት እኮ ሲሆን ያሸነፈውንም ያላሸነፈውን ቀደም እንዳልነው 49ኙንም 51ኙንም እኩል ነው የሚያስተዳድረው። ያንተ የአይነ ከለር ጥሩ አይደለም ያንተ ጥሩ ነው ብሎ የሚመዝንበት አውድ የለውም። ፖሊሲው ለሁሉም ነው ተፈጻሚ የሚሆነው። ድህነት ሲመጣ ህራብ ሲመጣ እኩል ነው የምንራበው። አሸናፊ ተሸናፊ የሚባል ነገር የለም። ስለዚህ በሰለጠነ መንገድ በሰጥቶ መቀበል መርህ የሚመጣብን መሃት በጋራ ራቡም በጋራ ጦርነቱም ቢሆን በጋራ ሰላም ማጣታችንም በጋራ የሚደርስብን እስከሆነ ድረስ እዚህ እንዲስተካከል ደግሞ በጋራ መረባረብና ኮላቦሬት አድርጎ መስራት ምንም አማራጭ የሌለው አማራጭ ነው። እስከ 5 ዓመት መንግስት እስከምንሆን ድረስ መንግስትም ብንሆን አብረን እንሰራለን፣ መንግስትም ባንሆን አብረን እንሰራለን። ልዩነቶቻችን ግን እንጠብቃለን አሉ ምናስቀምጣቸው። አውጥተን ሽጠናል አይደል? እንደ ፓርቲ ህዝቡ ገዝቷል። ከገዛ የገዛው አልገዛው መንግስት እንዲገዛው ደግሞ እንጥራለን። በምርጫ ተከሸነፍን መንግስት እንዲገዛው እንጥራለን። የሚያሸንፈው መንግስት የትኛው የሚያሸንፍ እሱ ከገዛለን እኛ ያሸነፍን። የግድ የወንበሩ ላይ መቀመጥ አይደለም ህልማችን እንደ ፖለቲከኛ እንደ ሰለጠነ ለሀገር እንደሚያስብም ፖለቲከኛ እንደዚህ ማሰብ አለበት ብዬ አስባለሁ። ለምን የተሻለች ሀገር እንድትኖር ሐሳቤ ያሸንፍ እንጂ እኔ አካሌ ስጋዬ ደሜ ያሸንፎ ለምን ስልጣን አልያዘም ብለን እንቧከረዩ የምንል ሰዎች መሆንም የለብንም። በዚያ ወደ መንቀሳቀስ አለብን። እንዳጠቃላይ ለኔ የመጨረሻ ጥያቄ ነው የሚሆነው እንግዲህ አብዛኞቹ ችግሮቻችን የሚነሱት ከስሪቶቻችንና ከመጣንበት ታሪካዊ ምልከታችንና ካሳለፍነው ጊዜ ነው። ትውልድ ከትውልድ ጋር እየተቀባበለ ዛሬ የምናያትን አይነት ኢትዮጵያና መልኳን የከተብነው በእንደዚህ አይነት አመጣጦች መተን ነውና ለመሆኑ ማህበረሰብ ውስጥ መስተካከል ያለባቸው በተለይ ደግሞ የፖለቲካ ልሂቃንን በማረብም በመግራትም ዙሪያ ህዝብ ነው ቀዳሚው። ፖለቲከኛ ቢሳሳት እንኳን ከዚያ አኳያ በስሪታችን ውስጥ መስተካከልና መወገድ ያለባቸው ሰንኮፎች ምንድን ናቸው ብለን ማስቀመጥ እንችላለን? ብዙ መልካም ነገሮች እንዳሉን ሁሉ ብዙ ሰንኮፎች አሉ። መነቀል ያለባቸው መለወጥ ያለባቸው በመሰረታዊ ደረጃ የሥራ ባህሎቻችን ለምሳሌ ሁላችንም እስከ 11 ሰዓት ስራ ሰርተን አይደል የተቀጠርነው ሰዎች ወደ ቤታችን የምንሄደው። በዚህ ኑሮን መለወጥ እንችላለን? አንችልም። ከ11 ሰዓት በኋላ ስራ መፍጠር የለብንም። እስከ ምሽቱ 4 ሰዓት መስራት የለብንም። የሰለጠነው ዓለም 24 ሰዓት እየሰራ ፈጣሪውን ለሁላችንም የሰጠን 24 ሰዓት አይደለም? ከ24 ሰዓት ውስጥ 8 ሰዓቱን ሰርተን ወደ ቤት እንሄዳለን። ከዛ በኋላ የተረፈው 10 ምናምን ሰዓት 16 ሰዓት ሳምቲንግ 8 ሰዓት አይበቃንም ለማረፍ? ሌላውን 8 ሰዓት ለምን ይባክናል? የሥራ ባህሎቻችን ላይ ያለው አጉል ልምድ በቃን ትንሽ ሰርተን የመርካት ልምድ እሱ መጥፎ ሰንኮፍ ነው። ለኢኮኖሚያችን ላለመለወጣችን አንዱ ምክንያትም እሱ ነው። ቀደም ያልነው ሰላማችን እንድናጣ ገዳዮቻችንን የምናሞግስ ሰዎች ነን። ይሄ ሰንኮፍ መነቀል አለበት፣ መጣል አለበት፣ መቀየር አለብን። በሐሳብ ልዕልና ላይ የተመሰረተ ግል የሚያካሄድን ኃይል ብቻ በሰጥቶ መቀበል መርህ ላይ የጸናን ኃይል ብቻ ማሞገስና ማበረታታት አለብን። እሱ መስተካከል ያለበት ሰንኮፎቻችን። ሌላ ከኑሮ ጋር ያለን ፍጥጫና ትግል ብዙ ነገሮቻችን መስተካከል አለበት። እኔ እዚህ ሀገር በሆን እኮ የዜግነት ይከፈለኛል የሚል ሀገር ሳንሰራ ማለት ነው። ስለዚህ ከኑሮ ጋር የምናደርገው ጦርነት በእኛ አሸናፊነት እንዲጠናቀቅ በአግባቡ የዓለምን ኢኮኖሚ የተረዳ ማህበረሰብ እንዲፈጠር መስራት ያስፈልጋል። እነዚህ ነገሮች ከተነቀሉ ሀገራዊ ማንነታችንን ደግሞ ካዳበርን መስተጋበሮቻችን ጠንካራ ከሆኑ መሰረታዊ በሆኑ የኢትዮጵያዊ ማንነታችን ላይ ከተናበብን ልዩነታችንን ወደ ጎን ትተን አንድ በሚያደርገን መስመር ላይ ከመጣን እነዚህ ቅድም የጠቀስኳቸው ሰንኮፎች ከተነቀሉ ኢትዮጵያ ብሩህ ተስፋ አላት። እኔ ኦፕቲሚስት ብሩህ ነገር ይታየኛል። ምንም የጨለመ ነገር የለም ለኔ እንደ ኢትዮጵያ ስረዳው። ትግሎች ያስፈልጋሉ፣ ዋጋ ያስከፍላል። ሰው ነፍስ እስከሚያስከፍል ድረስ ትግል ሊጠይቅ ይችላል። ነገ ግን ትውልዶች ይሰሩታል። አሁን እኔ ትልቅ ተስፋ እናደርጋለን። ልጆቻችንን የምናሳድገው በዚህኛው አውድ ከሆነ ማለት ልጆቻችንን እየመከርን እነዚህ ችግሮች እነዚህ እያለን እያረቅን ከመጣን ድንቅ ኢትዮጵያ ትኖራለች ብዬ አስባለሁ። እነዚህ ነገሮች ከተናቀሉ። አመሰግናለሁ አቶ አበራ።
ተመልካቾቻችን ዘወትር በዚህ ሰዓት የምናስኬደው ሳምንታዊ ሰንኮፍ ፕሮግራማችን በዛሬው ፕሮግራሙ ሰባተኛው ሀገራዊ ጠቅላላ ምርጫን ኢትዮጵያ አከናውና ካለቀ በኋላ ውጤቶች እየወጡ ያሉበት ሂደት ላይ ነው የምንገኘው። በዚህ ሂደት ውስጥ ደግሞ አሸናፊው ፓርቲ ባይታወቅም ግን ደግሞ ለኢትዮጵያ መስራትና መጻኢ ዕድል መትጋት የሁሉም የተሸናፊውም ያሸናፊውም የመራጩም የተመራጩም ታሪካዊ ግዴታ በመሆኑ ከዚህ አኳያ ኑ አብረን እንስራ በሚል መሪ ሀሳብ ፕሮግራማችንን እንዲያቀርብን ሳምንት በሌላ ርዕሰ ጉዳይ በሌላ እንግዳ እንገናኝ። ቸር ቆዩ ተመልካቾች። አመሰግናለሁ።